እንደተለመደው በዚህ ቻናል የተለያዩ መረጃዎችን በመስጠት ይታወቃል። ከጥቂት ጊዜ መጥፋት በኋላ ተመልሻለሁ። በዚህ ቻናል እንግዲህ ለ2018 ዓመተ ምህረት ለ12ኛ ክፍል ለሪሚዲያል ተማሪዎች የተለያዩ መረጃዎችን በመስጠት እጀምራለሁ ማለት ነው። እስካሁን ድረስ ለ2018 ሪሚዲያል ተማሪዎችም ሆነ ለ2018 ኢንተራንስ ተፈታኝ ተማሪዎች ያን ያህል መረጃ ሳካፍላችሁ አልነበረም ወይም ደግሞ ሼር አላደረኩም ነበረ። አሁን ግን ለ2018 ሪሚዲያል ተማሪዎች አዳዲስ ነገሮችን የምነግራችሁ ይሆናል። 2017 ላይ የነበሩ ነገሮችን እናንተም ደግሞ ልታስቡባቸው የሚገቡ ነገሮችን ከዚሁ ተዘጋጅታችሁ እንድትቀጥሉ የምነግራችሁ ይሆናል ማለት ነው። ስለዚህ በ2018 ሪሚዲያል የሆናችሁ ተማሪዎች ለሪሚዲያል ተማሪዎች ሼር አድርጉላቸው እና ደግሞ ይህን ቪዲዮ ላይክ በማድረግ ቻናሉንም ሰብስክራይብ በማድረግ ቪዲዮ ከፖስትኩኝ ስለቆየሁኝ ሼር እያደረጋችሁ ለብዙ ሰው እንዲደርስ ማድረጋችሁን እንድትቀጥሉ እላለሁ። ስለዚህ በዚህ ቪዲዮ የምነግራችሁ ነገር ስለ ውጤት አያያዝ ይሆናል። ለ2018 ሪሚዲያል ተማሪዎች ውጤት እንዴት ይያዛል የሚለውን ያለውን ነገር ከባለፈው ዓመት ጋር እያይዤ የምነግራችሁ ይሆናል ማለት ነው። የሪሚዲያል ፈተና ወይም ደግሞ ሪሚዲያል ትምህርት 2015 ላይ ነበረ የተጀመረው። በመጀመሪያ የ2015 ሪሚዲያል ፈተና ውጤት አያያዝ እንዴት ነበረ? 30% እዛው በምትማሩበት ግቢ ዩኒቨርሲቲ፣ ኮሌጅ ሊሆን ይችላል እዛ ከተለያዩ አሴስመንቶች፣ ኤግዛሞች፣ ቴስቶች ምናምን አሳይመንት ነገር ነበር ሲያዝ የነበረው። ከዛ 2017 ላይ ያ ነገር ተቀየረ። 2016 ላይም 70-30 ነበረ። 30% ግቢዎች ወይም ዩኒቨርሲቲዎች ይፈትናሉ፣ 70% ደግሞ ከማዕከል ወይም ደግሞ ትምህርት ሚኒስቴር የሚያዘጋጅ ይሆናል ማለት ነው። ግን ይህ ነገር 2017 ላይ የነበረው ተቀየረ ማለት ነው። ይህም የሆነበት ምክንያት ተማሪዎች ሲመዘኑ እኩል በሆነ ፈተና እንዲመዘኑ ታስቦ ነው። አንዳንድ ግቢዎች ላይ ሁሉም ተማሪ ከ30 የሚያዘውን ማለት ነው 30 ያገኛሉ፣ ሌሎች ደግሞ በተቃራኒ ይሆናል ማለት ነው። ስለዚህ ትምህርት ሚኒስቴር ይህንን ለማስተካከል 100% እኔ ራሴ አውጥቼ እፈትናለሁ አለ ማለት ነው። ስለዚህ ተማሪዎች ምን ማድረግ ጀመረ? ትምህርት ሚኒስቴር ለሁሉም የመንግስትም ሆነ የግል ዩኒቨርሲቲዎች ያስተላለፈው መረጃ ምንድን ነው? 100% የሚባለው ነገር ከትምህርት ሚኒስቴር ይሆናል። ግን ተማሪዎች ተከታታይ አሰስመንት ወይም ደግሞ አሳይመንት፣ ቴስቶች፣ ኤግዛሞች እዛው ዩኒቨርሲቲ ይፈተኑና ያን የተፈተኑትን ውጤት ለትምህርት ሚኒስቴር ይላካል። ትምህርት ሚኒስቴር ያንን ደግሞ ቫሊዴት ካደረገ በኋላ ያንን አሴስመንት ካየ በኋላ ይህ ተማሪ ለሪሜዲያል ኤግዛም ፋይናል ማለት ነው ዝግጁ ነው ዝግጁ አይደለም የሚለውን ከለየ በኋላ ያ ተማሪ ለፈተና ይቀመጣል ማለት ነው። ስለዚህ 2015 ላይ እንደነበረው 70-30 ሳይሆን 100% ከትምህርት ሚኒስቴር የሚወጣ ነው ማለት ነው። ስለዚህ ለሁሉም ተማሪ 100% ከትምህርት ሚኒስቴር ይወጣል ማለት ነው። ስለዚህ ሁላችሁም ይሄን አስባችሁ እንድትዘጋጁ ይሁን ማለት ነው። ስለዚህ ያንን እያሰባችሁ የምትዘጋጁት ኮመን የሆነ ነገር ስለሆነ የሚሰጣችሁን በግቢ የሚዘጋጅላችሁን ሞጁል ኮርስ አውትላይንም እያያችሁ ከቴክስት ቡካችሁ ላይም እያያችሁ መስራት ይኖርባችኋል ማለት ነው። ስለዚህ እስካሁን ስትማሩበት የነበረውን 12ኛ ክፍል፣ 11ኛ ክፍል፣ 10ኛ ክፍል የነበረውን መጽሐፍ እሱን እያያችሁ አስተማሪዎቻችሁ ወይም ደግሞ በግቢ የሚዘጋጅላችሁን ሞጁል እያያችሁ በደንብ መዘጋጀት ይኖርባችኋል። ስለዚህ 100% ከማዕከል ስለሚሆን 30%ቱን በተለያየ አሰስመንት ሰርታችሁ ሰፖርት ማድረግ አትችሉም ውጤታችሁን ማለት ነው። ስለዚህ ልክ እንደ ኢንተራንስ ስለሆነ ያንን ታሳቢ ያደርጋችሁ ዝግጁ መሆን ይኖርባችኋል ማለት ነው። ስለዚህ 2017 ላይ የተቀየረው ህግ በ2018ም ተግባራዊ ይሆናል ማለት ነው። ምክንያቱም እስካሁን ትምህርት ሚኒስቴር ስለ ውጤት አያያዝ ያለው ነገር ስለሌለ በ2017 የተቀየረው ነገር ወይም ደግሞ የፈተና አያያዝ በዛው የሚቀጥል ይሆናል ማለት ነው። ስለዚህ ያንን ታሳቢ አድርጋችሁ ለፈተና እንድትዘጋጁ ብዬ ነው ማለት ነው። ቪዲዮ ለሁሉም ሰው ሼር አድርጉ።